አዲስ የክንውን ምዕራፍ፣ ቆራጥ የሪፎርም እርምጃ፣ በሰው ተኮር ልማት የሚለካ ስኬት፣ ከፍተኛ የማንሰራራት አቅም። ትልቁ የህይወት ሚስጥር ያለው ፈጽሞ ባለመውደቅ ውስጥ ሳይሆን ወድቀን ዳግም ማንሰራራት መቻላችን ላይ ነው እንዲሉ በመደመር መርህ የተበታተነውን በማሰባሰብ የተፈጥሮ ጸጋንና የመከወን አቅምን በማቀናጀት ሀገራችን ዳግም እያንሰራራች ነው። ኢኮኖሚዋ አገግሟል። መሰረተ ልማቷ እየተስፋፋ ነው። በግጭት በድርቅና በዕዳ ትርክቶች ስትገለጽ የቆየች ሀገር ፈታኝ ማዕበሎችን እያቋረጠች እንዴት የዚህ የመከወን አቅም ላይ ደርሳ ይሆን? ያለንን እምቅ ሀብት ወደ ተጨባጭ የኢኮኖሚ ጡንቻ፣ የትላንት ታሪክን ደግሞ ወደ ነገ ብሩህ ተስፋ መቀየር የተቻለውስ እንዴት ይሆን? ማንሰራራትስ ምን ማለት ይሆን? ቆይታችን ለዚህ መልስ ይዟል። ማንሰራራት፣ ይህ ቃል ከከባድ ድካም ወይም ከረጅም መቀዛቀዝ በኋላ አዲስ ኃይል አግኝቶ መነሳትን፣ መታደስንና በድል አድራጊነት ዳግም መገንባትን የሚያመለክት ጥልቅ ጽንሰ ሀሳብ የያዘ ቃል ነው። በቅርቡ ከለውጥ ወደ ዘላቂ ሽግግር በሚል መሪ ቃል በተካሄደው ኢትዮጵያ ታከናውናለች ጉባኤ ላይ ጠቅላይ ሚኒስትር አብይ አህመድ አበክረው የገለጹት ዋና ሀሳብም የኢትዮጵያን ማንሰራራት ነው። ማንሰራራት ባዶ ምኞት አይደለም፣ የመከወን አቅም እንጂ። አዳጊ ሀገራት የበለጸጉ ሀገራትን የዘመናት አዝጋሚ ጉዞ ደረጃ በደረጃ ለመድገም የቅንጦት ጊዜ የላቸውም። ስለዚህም ኢትዮጵያ ወደ መጪው ጊዜ የምታደርገው ጉዞ ሌሎችን ተከትሎ ለመድረስ ወይም ቱከቻፕ ሳይሆን የራሷን የታሪክ ምዕራፍ ተስፈንጥራ ለመሻገር ቱሊፕ የታለመ ነው። ታዋቂው አሜሪካዊ አመራር ሊቅ ጆን ማክስዌል ለውጥ የማይቀር ነው፣ እድገት ግን የምርጫ ጉዳይ ነው ይላል። ሀገራችን ኢትዮጵያም ይህንን እውነት በተግባር እያረጋገጠች ትገኛለች። ትናንት ከነበረችበት ፖለቲካዊ ስብራትና ኢኮኖሚያዊ ድቀት በፍጥነት ተላቃ መፍጠን፣ መፍጠርና መዝለል በሚል ስልታዊ መርሆችን በመምረጥ እምርታዊ ለውጦችን እያስመዘገበች ነው። በኢትዮጵያ ታከናውናለች ጉባኤ ጠቅላይ ሚኒስትሩ አንድ ሀቅን አስምረውበት አልፈዋል። ለረጅም ጊዜ ኢትዮጵያ በችግሮቿ እንጂ በእምቅ አቅሟ ስትገለጽ አልኖረችም። ዛሬ ግን የተለየ ታሪክ ብቅ እያለ ነው ሲሉ የሀገራችንን አዲስ ምዕራፍ አብስረዋል። ታዲያ የዚህ አዲስ ታሪክና የለውጥ ጉዞ ዋነኛ አንቀሳቃሽ ምንድን ነው? አሁን የምንመለከታቸው በቁጥርና በተጨባጭ መረጃ የተደገፉ አራት አበይት ሀገራዊ ምሰሶዎች የዚህ ብሩህ ጉዞ የጀርባ አጥንቶች ናቸው። የመጀመሪያውና ዋነኛው ስኬት የምግብ ሉዓላዊነትን በተግባር ማረጋገጥ ነው። ታሪክን ወደ ኋላ መለስ ብለን ስንቃኝ ኢትዮጵያ በስንዴና በሩዝ ምርት ላይ ከፍተኛ የውጭ ጥገኝነት ነበረባት። ዛሬ ግን ትርክቱ ተቀይሯል። ከለውጡ ማግስት በ3000 ሄክታር መሬት የተጀመረው የበጋ መስኖ ስንዴ በ2018 ዓ.ም ወደ 1.8 ሚሊዮን ሄክታር ደርሷል። ይህ የስንዴ አብዮት እንዳለ ሆኖ በሩዝ ምርትም ተአምር እየተሰራ ነው። ቀደም ሲል 1.8 ሚሊዮን ኩንታል ብቻ ይመረት የነበረው ሩዝ ዛሬ ከ36 ሚሊዮን ኩንታል በላይ ደርሷል። ይህ ስኬት ሀገራችን ለእህል ግዢ ይወጣ የነበረውን ከ442 ሚሊዮን ዶላር በላይ የውጭ ምንዛሬ እንድትቆጥብ አስችሏታል። ግብርናን ከኢንዱስትሪ ጋር በማስተሳሰር በኩልም ኢትዮጵያ ታምርት የተሰኘው ንቅናቄ አስደናቂ ውጤት አምጥቷል። የአምራች ኢንዱስትሪዎች የማምረት አቅም ከ47 በመቶ ወደ 67 በመቶ ያደገ ሲሆን የውጭ ጥገኝነትን ለማስቀረት 96 የተለያዩ ምርቶችን በሀገር ውስጥ የመተካት ስልት በተሳካ ሁኔታ እየተገበረ ነው። ወደ ሁለተኛው ስናልፍ ኢትዮጵያ ቴክኖሎጂን ከመሸመት ወደ አመንጪነት፣ ከመማር ወደ ማስተማር የተሸጋገረችበትን እውነት እናገኛለን። እስካሁን ከ46 ሚሊዮን በላይ ዜጎች የተመዘገቡበት ብሔራዊ የፋይዳ ዲጂታል መታወቂያ ስርዓት ከቴሌብር ከባንኮችና ከፓስፖርት አገልግሎት ጋር ሙሉ በሙሉ በመተሳሰር የአገልግሎት አሰጣጥን ቀልጣፋ አድርጎታል። ወጣቶችን ዓለም አቀፍ ተወዳዳሪ ለማድረግ የተጀመረው የ5 ሚሊዮን ኮደሮች ኢኒሼቲቭ ከታሰበለት ጊዜ ቀደም ብሎ ከ5 ሚሊዮን በላይ ተሳታፊዎችን በማሳተፍ ታሪክ ሰርቷል። ሶስተኛው የዲሞክራሲ ግንባታና የሰላም ጥረትን የሚመለከት ነው። ኢትዮጵያ ያካሄደችው 7ኛው ጠቅላላ ምርጫ የህዝቦችን የዲሞክራሲ ባለቤትነት በተግባር ያረጋገጠ ነበር። በ1139 የምርጫ ክልሎች የተካሄደውና አካታችነትን በተለይም የተፈናቃዮችንና የሴቶችን ተሳትፎ ያረጋገጠው ይህ ምርጫ ነፃና ገለልተኛ ተቋማትን የመገንባት ስኬታችን ማሳያ ነው። ከዚህ ጎን ለጎን የተቋቋመው የብሔራዊ ምክክር ኮሚሽንም የፖለቲካ ልዩነቶቻችንን በውይይት ለመፍታት ሰፊ ስራዎችን እያከናወነ ይገኛል። የትጥቅ ትግልን በመተው የመንግስትን የሰላም ጥሪ እየተቀበሉ ወደ ልማት እየተመለሱ መሆኑ የሀገራችንን የሰላምና የልማት ጉዞ ይበልጥ አስተማማኝ አድርጎታል። አራተኛው የግዙፍ መሰረተ ልማት ስኬቶች ሲሆን የኢትዮጵያ የመከወን አቅም በተጨባጭ የሚታየው መሬት ላይ ባረፉት ታላላቅ ፕሮጀክቶች ነው። በአቪዬሽን ዘርፍ የሀገር ውስጥ የደብረ ማርቆስና ጎዴ ያሉ ዓለም አቀፍ ደረጃቸውን ጠብቀው ተገንብተዋል። የቢሾፍቱ ሜጋ ኤርፖርት ፕሮጀክት ደግሞ ሀገራችን በአፍሪካ ያላትን የአቪዬሽን ማዕከልነት ያጸናል።
ሌላው በአዲስ አበባ የተጀመረው የኮሪደር ልማት የክልልና የገጠር ከተሞችን ለነዋሪዎች ምቹ ሲያደርግ የገበታ ለሸገር፣ የገበታ ለሀገርና ለትውልድ ፕሮጀክቶች አዲስ የቱሪዝም መስህብ በመፍጠር የገቢ ምንጭ ሆነዋል። ታላቁ የኢትዮጵያ ህዳሴ ግድብም ኃይል ከማመንጨት ባለፈ የቀጠናው የኢኮኖሚ ትስስር ሆኖ ብቅ ብሏል። ለትውልድ ምንዳ እንጂ ዕዳ አናወርስም በሚል ጽኑ መሪ እየተመራ የሚገኘው የኢትዮጵያ የማክሮ ኢኮኖሚ ሪፎርም የውጭ ምንዛሪ ገበያውን ነፃ በማድረግና ከመንግስት የሚወሰድ ቀጥታ ብድርን በማስቆም ኢኮኖሚውን አነቃቅቶታል። የኤክስፖርት ገበያችን 8.3 ቢሊዮን ዶላር በላይ እንዲደርስም አስችሏል። እነዚህ ከብዙ በጥቂቱ የተገለጹት ባለፉት 5 ዓመታት የተመዘገቡ ስኬቶች የእድል ጉዳይ ሳይሆኑ ጠንካራ መዋቅራዊ እሳቤ፣ ጥበብ የተሞላበት መሪነትና የኢትዮጵያን የጋራ ጥረት ውጤቶች ናቸው። የግብርና ሉዓላዊነቷን ያረጋገጠች፣ ወጣቶቿን በዲጂታል ቴክኖሎጂ ያስታጠቀችና መሰረተ ልማቷን ያስፋፋች ኢትዮጵያ የጀመረችውን የእድገት ጎዳና ይበልጥ አጠናክራ እንደምትቀጥል ጥርጥር የለውም። ጠቅላይ ሚኒስትሩ እንዳሉት አሁን የምናከናውናቸው ተግባራት ሽግግራችን ምን ያህል ርቀት እንደሚጓዝ ያመላክታል። ኢትዮጵያ ታከናውናለች ስንል በምኞት ሳይሆን መሬት በነካው እውነት ላይ ቆመን ነው። አዎ ኢትዮጵያ አከናውናለች፣ ደግሞም ታከናውናለች።